ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምረዋል። አበይት ጉዳዮቹን እንጠቁማችሁ። ህወሓት በምርጫ እንዲሳተፍም ሆነ ህጋዊ ሰውነቱ እንዲመለስ ለማድረግ የሚያስችል ምንም አይነት ውይይት አላካሄድኩም ሲል ቦርዱ አስታወቀም። ቦርዱ በተቃዋሚ የፖለቲካ ፓርቲ አባላት ላይ የሚደርስ እስርና የቢሮ መዘጋት በተጨባጭ መኖሩንም አረጋግጧል። በትግራይ ክልል መዲና መቀሌ ከተማ ነዳጅ በማደያዎች የለም እየተባለ በመሆኑ ምክንያት ተጠቃሚዎች ከጥቁር ገበያ በከፍተኛ ዋጋ ለመግዛት መገደዳቸውን አዲስ ማለዳ ያነጋገረቻቸው አሽከርካሪዎች ገለጹ። ብሔራዊ ምርጫ ቦርድ ጥያቄው ከቀረበ አንድ ወር በኋላ በጌታቸው ረዳ ለሚመራው ስምረት ፓርቲ የህጋዊነት ማረጋገጫ የምስክር ወረቀት ሰጠም። ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች ዘገባዎችን ይዘናል። አብራችሁን ቆዩ። ህወሓት በምርጫ እንዲሳተፍም ሆነ ህጋዊ ሰውነቱ እንዲመለስ ለማድረግ የሚያስችል ምንም አይነት ውይይት አላካሄድኩም ሲል ቦርዱ አስታወቀም። ቦርዱ በተቃዋሚ የፖለቲካ ፓርቲ አባላት ላይ የሚደርስ እስርና የቢሮ መዘጋት በተጨባጭ መኖሩንም አረጋግጧል። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደውን 7ኛውን ጠቅላላ ምርጫ እንቅስቃሴና የጊዜ ሰሌዳን አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። መግለጫው በዋናነት የምርጫ ጊዜ ሰሌዳው ላይ ቢያተኩርም ከመገናኛ ብዙሃን በኩል ግን የተለያዩ ጥያቄዎች ተሰንዝረዋል። ከነዚህም መካከል ከህወሓት ጋር የተገናኘው አንደኛው ነው። ፓርቲው ከ2 ሳምንት በፊት በቃል አቀባዩ በኩል በሰጠው መግለጫ ህጋዊ ሰውነቱ ህጋዊ ባልሆነ መንገድ በምርጫ ቦርድ መታገዱን ገልጾ ተግባሩ የፌዴራል መንግስት ትግራይን ከፖለቲካ የማግለል ጥረት አካል ነው ሲል ተችቶት ነበር። ህወሓት የጠቅላይ ሚኒስትር አብይ አህመድ መንግስት 7ኛው ሀገር አቀፍ ምርጫ በዚህ ዓመት መካሄዱን ተከትሎ ፓርቲውን ለመግፋት ፍላጎት አለው በሚል መውቀሱን አዲስ ማለዳ በወቅቱ መዘገቧ ይታወሳል። ይህንን ተከትሎ ህወሓት ወደ ህጋዊ ሰውነት እንዲመለስና በምርጫ እንዲሳተፍ ለማድረግ እያደረገ ያለውን እንቅስቃሴ በተመለከተ ጥያቄ ቀረበለት ምርጫ ቦርድ ምላሽ ሰጥቷል። የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ ተቋማቸው ህወሓትን መሰረዙን በማስታወስ ማብራሪያቸውን ይጀምራሉ። ፓርቲው ከህጋዊ ሰውነቱ ከመሰረዙ ውጪ በእርሱ በኩል ምንም አይነት ግንኙነት እንደሌላቸው ጠቅሰዋል። የፕሪቶሪያን ዘላቂ ግጭት ማቆም ስምምነትን በተመለከተ በሰጡት ገለጻም ጉዳዩ የፖለቲካ ስለሆነ የሚፈታው በፖለቲከኞች ነው ብለዋል። ሌላው በተመለከተ ህወሓትን አስመልክቶ የቀረበ ጥያቄ ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን የመሰረዙ የሚታወቅ ነው። ስለዚህ ከዚህ ውጭኛ ምንም ግንኙነት የለንም። የፕሪቶሪያ ስምምነትን በተመለከተ ለሚነሳው የፖለቲካ ጉዳይ ከሆነ በፖለቲከኞች የሚፈታ ነው። ይሄንን ምርጫ ቦርድ የሚመለከተው ጉዳይ አይደለም። ከዚህም የተነሳ እየተደረገ ያለው ውይይት የለም። በእኛ በኩል ምርጫ ቦርድን በተመለከተ በየትኛውም አቅጣጫ እየተደረገ ያለው ውይይት የለም። ቦርዱ የምርጫ ጣቢያዎችን እያቋቋምኩ ነው ማለቱን ተከትሎ የተነሳው ሌላኛው ጥያቄ የጣቢያ ማቋቋም ስራችሁ በምን ሂደት ላይ ይገኛል? ከተጠናቀቀስ በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው የወልቃይትና አካባቢዋ በየትኛው ክልል የሚለው ይገኝበታል። በዚህ ላይ ምላሽ የሰጡት የቦርድ ሰብሳቢዋም የምርጫ ጣቢያዎችን የማቋቋም ስራ የምርጫ ቦርዱ የቅድመ ዝግጅት ስራ መሆኑን በማንሳት ሙሉ በሙሉ የምርጫ ክልሎችን ለይተን አልጨረስንም፣ በሂደት የምናጠናቀቅ ነው ሲሉ ምላሽ ሰጥተዋል። ለይተን ስላልጨረስን ይሄ በሂደት እየቀጠልን እየሰራን የምንሄደው ስራ በመሆኑ በዚህ ደረጃ ተለይቶ አላለቀም። ባለፈውም ለመግለጽ እንደተሞከረው ወደ 30,000 የሚጠጉ ምርጫ ጣቢያዎችን በኤክስዋይ ኮኦርዲኔት አንስተን ምርጫ ጣቢያዎች ያሉበትን ቦታ አደረጃጀታቸውን ለማየት ሞክረናል። ይሄ ስራ የሚቀጥል ስራ ነው። ስለዚህ ሙሉ በሙሉ በጨረስን ጊዜና በዚህ የምርጫ ሰሌዳ ላይ በግልጽ እንደተቀመጠው ምርጫ የሚካሄድባቸውን ዝርዝር የምርጫ ጣቢያዎች ለይተን በምናወጣበት ጊዜ ለህዝብ ግልጽ ሆኖ የሚወጣ ይሆናል ማለት ነው።
በመግለጫው በስፋት ለቦርዱ የተነሳው ሀሳብ በርካታ የፖለቲካ ፓርቲዎች በተደጋጋሚ በኢትዮጵያ ለምርጫ አስቻይ የሆነ ሁኔታ የለም በሚል የሚነሳው ጥርጣሬና ጥያቄን የተመለከተ ነው። በተለይም የተቃዋሚ የፖለቲካ ፓርቲዎች በተለያዩ አካባቢዎች በአባላቶቻቸው ላይ የሚደርስ እስርና የጽህፈት ቤቶች መዘጋትን በመጥቀስ መክሰሳቸውን ተከትሎ ምርጫው ላይ ተጽዕኖ ሊኖረው እንደሚችል ተመላክቷል። ለዚህም እንደ ማሳያ የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁዴፓ በተለያዩ ጊዜያት አባላቶቼ ታስረዋል፣ በተመረጥኩበት የምርጫ ክልል የሚገኙ የፓርቲው አባላት ብልጽግናን እንዲመርጡ ዛቻና ማስፈራሪያ ደርሶባቸዋል ሲል መግለጹ ተነስቷል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮን በተመሳሳይ ቅሬታ ማቅረቡን እንዲሁም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ህዳር 27 አደርገዋለሁ ያለውን ህዝባዊ ስብሰባ እንዳያካሄድ መደረጋቸው ተጠቅሶ ጥያቄዎቹ ተነስተዋል። ቦርዱ ለዚህም በሰጠው ምላሽ በተለይ ቁዴፓ ላይ ይደርሳሉ የተባሉ ማስፈራራት፣ እስርና መሰል ጥቃቶች አቤቱታ እንደሚደርሰው አልሸሸገም። ለዚህም ይረዳ ዘንድ የሶስትዮሽ የተባለ ኮሚቴ ተቋቁሞ መፍትሄ ለመስጠት እየተሰራ መሆኑን በመጥቀስ ሜላተወርቅ ምላሽ ሰጥተዋል። ይህንንም ለመፍታት ቦርዱ ሶስትዮሽ የሚባል ኮሚቴ አቋቁሞ ራሱ ቁዴፓ ፓርቲ ያለበት፣ የገዢው ፓርቲ ያለበት፣ ምርጫ ቦርድ ያለበት ሶስትዮሽ ኮሚቴ ተቋቁሞ ከዛሬ 2 ዓመት በፊት 3 ዓመት በፊት ጀምሮ እስከ ዛሬ ድረስ እየተሰራ ያለበት ሁኔታ ነው። አሁንም በዚህ ሰሞን ሌላ ስብሰባ ስላላቸው ይህንኑ በተመለከተ በዛ ስብሰባ ሂደቱ የቀጠለ ነው። እንዲህ አይነት ችግር መሬት ላይ አለ። የቢሮ መዘጋት ችግር አለ። የአባላቶች እስር አለ። ምርጫ ቦርድ ይሄንን እየተናገረ ነው። ይሄንን እስር ፈጸሙ ለሚባሉ አካላት ደብዳቤ ይጽፋል፣ ይጠይቃል። እነዚህ የታሰሩ የሚባሉት የፖለቲካ ፓርቲ አባላት ፍርድ ቤት ቀረቡ አልቀረቡም? ካልቀረቡ ለምን አልቀረቡም? ምን መልስ የሚሰጥ መዋቅር አለ፣ መልስም አይሰጣለ። ይህንን በተመለከተ ቦርዱ ለሚመለከተው አካል ሁሉ ሪፖርት አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሚጠይቃቸው ጥያቄዎች የየትኛውም ተቋም ምላሽ የመስጠት ግዴታ አለበት። ስለዚህ አንድ ፓርቲ አባሌ ታሰረብኝ ብሎ ሲጠይቅ ይህ አባል ለምን ታሰረ፣ ታስሮስ ፍርድ ቤት ቀርቧል ወይ የሚለውን የማጣራት የክትትል ስራ ቦርዱ እየሰራ ነው። እንግዲህ የትኛው ፓርቲ ለምርጫ ቦርድ አቤቱታ አቅርቦ ፓርቲ አባሌ ታሰረ፣ ቢሮዬ ተዘጋ ብሎ ምርጫ ቦርድ ዝም ያለበት ካለ በቁጥርና በዳታ መነጋገሩ ግልጽ ያደርገዋል፣ በድፍን ሳይሆን። ቦርዱ የሚቀርብለትን አቤቱታዎች ለመፍታት እየሰራቸው ያሉ ስራዎች መኖራቸውን በማንሳት በዚህ ረገድ በቸልተኝነት ያለፈው ጉዳይ አለመኖሩን የገለጹት ሜላተወርቅ ኢህአፓ የተሰረዘበትን ህዝባዊ ስብሰባ በተመለከተም ቋማቸው ስብሰባው እንዲደረግ የድጋፍ ደብዳቤ መላኩን ጠቅሰው የህዝብ አገልግሎት ሰጪ ተቋማትም የፖለቲካ ፓርቲዎች እኩል ተጠቃሚ እንዲያደርጉ በመወትወት ኃላፊነቱን ተወጥቷል ሲሉም ተናግረዋል። ተመሳሳይ ነጻነት እና እኩልነት ፓርቲ ያወጣው መግለጫ ላይ አስተያየታቸውን የሰጡት ሰብሳቢዋም ፓርቲዎች መግለጫ የማውጣት ሀሳባቸውን የመግለጽ መብታቸው ነው። ፓርቲዎች መግለጫ የማውጣት ሀሳባቸውን መግለጽ መብታቸው ነው፣ ልንገድባቸው አንችልም ይላሉ። ነገር ግን አስቻይ ሁኔታ የለምና ምርጫ አይደረግም የሚል መደምደሚያ ላይ የሚደርስ አይደለምም ብለዋል። በተለይም በሀገሪቷ ያለውን የጸጥታ ሁኔታ በተመለከተም ቦርዱ መረጃዎችን ከክልል አመራሮችና የጸጥታ አካላት ጋር በመሆን በመገምገም ተገቢውን ምላሽ እንደሚሰጥም አመላክቷል። ሰብሳቢዋ ምርጫ ይደረጋል አይደረግም የሚለውን ውዝግብ በተመለከተም ምርጫ በ5 ዓመት አንዴ እንደሚካሄድ በህገ መንግስት የተቀመጠ መሆኑን በማንሳት የሚመሩት ተቋም ምርጫው እንደሚከናወንና ያለማቋረጥ ያለመታከት እየገለጸ ነው፣ ተግባሩም ይህንን ያሳያል ብሏል። ቦርዱ በዛሬው ዕለት በሰጠው መግለጫ የምርጫ ጊዜ ሰሌዳውን ይፋ ያደረገ ሲሆን በዚህም መሰረት 7ኛው ብሔራዊ ምርጫ ግንቦት 24 2018 ዓ.ም እንደሚከናወን አረጋግጧል።
በትግራይ ክልል መዲና መቀሌ ከተማ ነዳጅ በማደያዎች የለም እየተባለ በመሆኑ ምክንያት ተጠቃሚዎች ከጥቁር ገበያ በከፍተኛ ዋጋ ለመግዛት መገደዳቸውን አዲስ ማለዳ ያነጋገረቻቸው አሽከርካሪዎች ገለጹ። ይህ በእንዲህ እንዳለ ደግሞ ከነገ ጀምሮ ተግባራዊ የሚደረገው የ30 በመቶ ቀረጥ ነገሩን እንዳያባብሰው ተሰግቷል። በትግራይ ክልል መቀሌ ከተማ አሽከርካሪ የሆኑት ጎይቶም ገብረስላሴ በከተማዋ ነዳጅ የሚሸጠው በህገወጥ መንገድ መሆኑን ያነሳሉ። ነዳጅ በህጋዊ መንገድ በማደያዎች ሳይሆን በጥቁር ገበያ በችርቻሮ ነው የሚሸጠው የሚሉት አሽከርካሪው 1 ሊትር ቤንዚን ከ250 እስከ 300 ብር እንደሚሸጥ ይናገራሉ። ናፍጣ ደግሞ ከ180 እስከ 280 ይሸጣል ይላሉ። የነዳጅ ዋጋ እንዲህ የተወደደው ታዲያ መንግስት በነገው ዕለት ተግባራዊ አደርገዋለሁ ያለው ተጨማሪ እሴት ታክስና ኤክሳይዝ ታክስን ከመተዋወቁ አስቀድሞ ነው። የተያያዘ ነገር እዚህ የለም። አሁን ግን ከጭማሪ ጋር የተያያዘ ነገር ደግሞ እንደገና አሁን ያልከኝ ኢንፎርሜሽን ሰምቶ ደግሞ ምን እንደሚያደርጉ ወይም ቴክስ አድርግላለሁ እንጂ እስካሁን የነበረው ዋጋ ነው ያለው። ለምን ነዳጅ በማደያ ቤቶች አይሸጥም በሚል ላቀረብንላቸው ጥያቄ ምላሽ የሰጡት አሽከርካሪው ምክንያቱን ሲያስረዱ የሚገርመው ነገር በጥቁር ገበያ የሚሸጡት ከነዳጅ ማደያ ነው የሚቀዱት በማለት ይጀምራሉ። በነዳጅ እጥረት እጅግ መፈተናቸውን የሚገልጹት ጎይቶም ማደያዎች ሲጠየቁ የለም እንደሚሏቸው ይገልጻሉ። የክልሉ መንግስት ጥያቄ ሲቀርብለት ደግሞ የፌዴራል መንግስት ነዳጅ አላከም የሚል ምላሽ እንደሚሰጥ አክለዋል። ነገር ግን ክልሉ ይህንን ቢልም ነዳጅ ሲራገፍ እናያለን፣ በአንጻሩ ደግሞ በነዳጅ ማደያ የሚሸጥ ነዳጅ ግን የለም ሲሉም አማረዋል። እኔ በግሌ የሚመስለኝ የመንግስት አካላቶችና ነዳጅ ማደያዎች አንድ ላይ ሆነው ያለ አግባብ እየነገዱ ነው ሲሉም ወንጅለዋል። ለዚህም ምሳሌ ሲጠቅሱም እርሳቸው በሚኖሩበት አካባቢ መንገድ ላይ የነዳጅ ዋጋ ተጽፎ ሲሸጥ ነው የሚታየው፣ ነዳጅ ልክ እንደ ጉሊት እቃ ሆኗል ሲሉም ገልጸዋል። ሌላ በዚህ ጉዳይ ላይ ያነጋገርናቸው በትግራይ ክልል የከባድ መኪና አሽከርካሪ እንደሆኑ የገለጹት ሳሙኤል ሰለሞን በበኩላቸው ነዳጅ ከጥቁር ገበያ ገዝተው እንደሚጠቀሙ ገልጸዋል። ከጥቁር ገበያ የሚገዙትም እጅግ ውድ መሆኑን ጠቅሰዋል። መንግስት ከነገ ጀምሮ ተግባራዊ የሚያደርገው ቀረጥ የሚያስከትለውን ጉዳት በተመለከተ በሰጡት ገለጻ ደግሞ ወትሮም ቢሆን ከጥቁር ገበያ የሚገዛው ነዳጅ ላይ የ30 በመቶ ጭማሪ ተደርጎበት የህብረተሰቡን ኑሮ ፈታኝ ሊያደርገው እንደሚችል ተናግሯል። የትግራይ ክልል ንግድና ኤክስፖርት ቢሮ የህዝብ ግንኙነት ኃላፊ ተህልሽ ገብረ ህይወት የነዳጅ አቅርቦት በትግራይ ክልል ከቀነሰ በጣም ቆይቷል ይላሉ። የሚመለከተው የፌዴራል አካል ለንግድና ቀጠናዊ ትስስር ሚኒስቴር በተደጋጋሚ ደብዳቤ ጽፈን ልከንም ይፋዊ የሆነ መልስ አልተሰጠንም የሚሉት ኃላፊው ይህም 1 ዓመት እንዳስቆጠረ ገልጸዋል። ችግሩ ይፈታል ይሉናል፣ ነገር ግን እስካሁን መፍትሄ የለም ሲሉ የወቀሱት ተህለሽ በወር የምናገኝ የነበረው 15 ሚሊዮን ሊትር አሁን ላይ መቀነሱን አረጋግጧል። የሚመጣው በቂ ስላልሆነ የታክሲው ጉዳይ ግምት ውስጥ አላስገባ ነው ማለት ነው። እንደ ኤጀንሲ እዛ ዙሪያም አስተያየት አልሰበሰብንም፣ እንትን ነገርም አላየነውም ማለት ነው። አዲስ ማለዳ የፌዴራሉን መንግስት ምላሽ ለማካተት ሙከራ እያደረገች ሲሆን በተሳካ አፍታ ታስተናግዳለች። ብሔራዊ ምርጫ ቦርድ ጥያቄው ከቀረበ 1 ወር በኋላ በጌታቸው ረዳ ለሚመራው ስምረት ፓርቲ የህጋዊነት ማረጋገጫ የምስክር ወረቀት ሰጠም። በጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ለሚመራው ዲሞክራሲያዊ ስምረት ትግራይ ስምረት ህጋዊ የክልላዊ የፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት ትናንት ህዳር 29 ቀን 2018 ዓ.ም መስጠቱን ዛሬ ባወጣው መግለጫ አስታውቋል። ምርጫ ቦርድ ከ1 ወር በፊት ባወጣው ይፋዊ የማስታወቂያ ጥሪ ጌታቸው ረዳ ከሐሳይ በተጠቀሰው ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ማቅረባቸውን አመልክቶ ነበር። ቦርዱ በማስታወቂያው ከጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 68 ንዑስ አንቀጽ 2 እና 3 መሰረት በፓርቲው ስም አርማ ወይም ሌሎች ጉዳዮች ተቃውሞ
ተቃውሞ ያለው ሰው ተቃውሞውን ለቦርዱ ጽሕፈት ቤት እንዲያቀርብ ጥሪ ማስተላለፉን አዲስ ማለዳ መዘገቧ ይታወሳል። ከስምረት አስቀድሞ ጥቅምት 18 ቀን 2018 ዓ.ም ጉዑሽ ግዳይ ውድብ ወለዶ ትግራይ ወለዶ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ አቅርቦ ነበር። ቦርዱ ህዳር 5 ቀን 2018 ዓ.ም የህጋዊ ሰውነት ማረጋገጫ የምስክር ወረቀት ሰጥቶታል። ዕለታዊ ዜናዎቻችን በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።